ሰላም ወጣ ሰላም፣ እንዴት ነህ? እንኳን አደረሰ ለታላቁ ለገብርኤል በዓል። ማን ነው ገብርኤል? ማን ነው ገብርኤል? አዎ ሞጣይ። እነሱ እነማን ናቸው ከታች ያሉት? የት? ከዚህ እነዚህ ትናንሽ ሰዎች አይናቸው ፍትት ምን ሆነው ነው ከታች ክንፍ ያለ? ገብርኤል ክንፍ አለው ግን? አዎ መላእክት። አይተሽ ታውቂያለሽ? አይተሽ ታውቂያለሽ? ጨስፈሩ እንደዚህ እስኪ ሲቀር እነዚህ ቤት ስገባ ሁሌ ጥያቄ ነው የምታበዛው። ለኔ ቤዛ እንደው ለኔ ይሁን መቅሰፉን ይላክ ተወናጭፈና በይው። አሁን እኔ የምልሽ ከታች ያሉ ሰዎች ምንድን ናቸው? ሰዎች አይደሉም፣ ግብጾች ነው አለ የሰጣችሁ። ይሄን ከኔ በላይ አምላክ አታምልክ ይላል እግዚአብሔር። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ወዳቸዋለሁ። ላይክ በማድረግ ጀምሮ ስሙ። ይሄንንም ይሄ እውነት አይደለም ወይ? በደንብ ስሙ። ገነት ንጋቱና አንድ ሰው ባደረጉት ኢንተርቪው ላይ ይሄ ሰው ምን ይላል? አንድ ፓስተር፣ የማይታወቅ ፓስተር፣ በስም ያልተጠቀሰ ፓስተር፣ እንግዲህ ኢትዮጵያ ያለ ምናልባት በሺዎች ናቸው እንግዲህ ፓስተሮች ያሉት። ከሺዎች ውስጥ አንዱ ፓስተር ለወሲብ ጠየቀኝ፣ ለተመሳሳይ ጾታ ወሲብ ጠየቀኝ ብሎ ይላል። እና ከዚህም የተነሳ የፓስተሩ ስም ባለመጠቀሱ ይሄ ሁሉ ሺህ ፓስተር ያለበት አገር ላይ ስም ማጥፋት አድርገሃል እና ከሰሃለሁ ብሎ ካውንስሉ ከሶታል። ገነት ንጋቱም ጭምር አንድ ላይ መከሰስ አለባት ብዬ አምናለሁኝ እኔ በግሌ። እሷ በጣም ስድ ነች። የእሷ ብልግና ነው የገረመኝ እኔ በጣም። ይሄ ትልቅ ቤተ እምነት ነውና ፕሮቴስታንቲዝም እኮ በጣም ትልቅ እምነት ነው። ቀልድ እኮ አይደለም። ሚሊየንስ ተከታዮች ያሉት ቤተ እምነት ነውና አንድ ፓስተር እንኳን እንደዚህ ቢያደርግ ሁሉንም ህብረተሰቡ እንዲጠራጠር ማድረግ ለምን አስፈለገ? ይሄ ልክ ነው ወይ? ግን የሆነ ጊዜ ላይ ተመስገን የጌታ የሚባለው ልጅ ከናንተ ቤት ወደዚህ የመጣ ኤምኬሲ የምትባል ቤተክርስቲያን መሰረት ክርስቶስ ይህንን ነገር ታስፋፋለች፣ ግብረ ሰዶማዊነትን ታስፋፋለች፣ ታጋባለች። ጭራሽ እንደውም እሱ የባሰ ነው ያለው። የባሰ ጭራሽ እንደውም እህቴ ጸሎት ምትጂ ሌዝቢያን ነው የሚያደርጉሽ እያለ ሲናገር ካውንስሉ የማንን ጎፈሬ እያበጠረ ነበረ? ጥያቄ ነው የምጠይቀው፣ ጥያቄ ነው። ካውንስሉ የዛኔ ነበረ ምን እያደረገ ነበረ? ካውንስሉ የዛኔ ተመስገን ተከሶ ቢቀጣ ኖሮ ይሄ ሁሉ ችግር ይፈጠር ነበረ፣ መማሪያ ይሆን ነበረ። አያችሁ። እና እኔ የዛን ጊዜ ለዚህ ነው ይሄንን ልጅ መላበሉት ኦኬ ያልኳችሁ። አሁን ነገ ደግሞ ከዚህ የባሰ ነገር ይመጣል። አሁን እሱን ዝም ማለታችሁ የዛኔ አው ነገሩ ይደረጋል ብላችሁ እንዳመናችሁ ነው እኔ የቆጠርኩት። እኔ በራሴ የቆጠርኩት በቃ ይደረጋል ማለት ነው ብዬ ነው ያመንኩት እኔ። እና የዛን ጊዜ የነበራችሁ ሰዎች ተመስገንን ለምንድን ነው ከሳችሁ ያላስቀጣችሁት ነው? ወይስ እኛ ሳናቀው ውስጥ ለውስጥ ከሳችሁት ፍርድ ቤት ቀርቦ ተቀጥቷል? እና ይህንን ኮፒ ሊንክ አድርጉልኝና ካውንስሉ እንዲሰማኝ ፈልጌ ነው። ሰላም ክርስቶስ ከኔም ከናንተ። በነገራችን ላይ ገብታችሁ ማየት ትችላላችሁ። ቪዲዮ ሰርተን ነበር። በሕግ ይጠየቅ እንዳይባልም ብለን ነበር። ግን በይቅርታ ይሁን ብቻ በምን እንደሆነ አይታወቅም ዝም ተብሏል። አያችሁ፣ የተለመደ ነገር ተደገመ። ይሄ እውነት እኮ ነው። ወንጌል አማኞች አይናገሩም፣ ብዙ ነገር ሲያወሩም በቃ መልስ አይመልሱም ማለት እዚህ አይነት ጥራዝ ነጠቅ የሆነ ነገር የሚያወሩ ሰዎች ሲመጡም ዝም ብሎ ያልፋሉ ማለት አይደለም። ማለት ስርዓት ባለ መንገድ በሕግ አግባብ ይጠየቃሉ ነው። ይሄ ትልቅ እንትን ነው። ከኛ ውጭ ያሉ ሰዎች ይሄንን ነገር እንዴት እያዩ እንደሆነ አያችሁ አይደል? ስለዚህ አንዱ ሲናገር አንደኛው ቼክ እያደረገ ነው ማለት ለሱ ምን እየተባለ ነው ምናምን ብሎ እንደገና ሊገባ
ያለፈ ነገር ውስጥ ባንገባም ጥላቻ፣ ስድብ፣ ተንኮል እንደዚህ ነገር ውስጥ ባንገባም በቃ እንደዚህ የማይሆን ነገር የሚናገሩ ሰዎች ደግሞ እንዲስተካከሉ ማድረግ መቻል አለብን በህግ አግባብ። አሁን እየተደረገ ያለ ነገር ጥሩ ነው። ለወደፊትም ደግሞ በደንብ አድርጋችሁ ሌሎች እንዴት እያዩ እንደሆነ ይሄ ማሳያ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስወይንንም 5 የድንግል ማርያም ሐዘናት የሚባሉ አሉ። አንደኛው በነፍስሽ ሰይፍ ያልፋል በልጇ በሚመጣባት መከራ የተነገራት ጊዜ የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ከዛ ደግሞ ሁለተኛው ደግሞ በቤተ መቅደስ ፈልጋ ልጇን ያጣችበት ጊዜ ትዝ ይላችኋል። በቤተ መቅደስ ፈልጋ ልጇን ያጣችበት ጊዜ ከ3 ቀን በኋላ በቤተ መቅደስ ያገኘችው ጊዜ ማለት ነው። ከ3 ቀን በኋላ በቤተ መቅደስ ያገኘችበት ልጇን። ስለዚህ ያ ደግሞ ትልቅ ሐዘን ልጇ ጠፍቶባት 3 ቀን ሙሉ እንዴ። አንድ ቀን የሆነ ፕሮቴስታንት ይሄን ነገር ስናገር ድንግል ማርያም እኮ ልጇ ጠፍቶባት አዝና ነበረ ስለው አታዝንም እንዴት መጽሐፍ ቅዱስ አይደለም ማለት ወዳጄ ይኸውልህ እንደዚህ አይነት ውሸት እንድትዋሽ እኮ የገፋፋክ ምን እንደሆነ ልንገርህ። እናንተ ፕሮቴስታንቶችን በትክክል አሰሟቸው። ብትሰሟቸውም በጥላቻ ጆሮ ነው የሚሰሟቸው። የትኛውም ፕሮቴስታንት ማርያም ኢየሱስ ጠፍቶባት የ3 ቀን መንገድ በእግሯ እየሄደች ምንም አላዘነችም የሚል ፕሮቴስታንት አይኖርም። ፕሮቴስታንት እንደዚህ የሚያስብ ጅል አይደለም። እንዴት አታዝንም? የትኛውም እናት እኮ ልጇ ጠፍቶባት ታዝናለች። ልጇ እየተገረፈ እያየች ታዝናለች። እየተሰቀለ እያየች ታዝናለች። ፕሮቴስታንቶቹ የሚሏቸው ግን እሱ አይደለም። እንዴት ማርያም የ3 ቀን መንገድ በእግሯ እየሄደች ልጇ ያለበትን ማወቅ አቃታት? በምድር ላይ በስጋ ወራት በስጋ በምድር ላይ ስትንቀሳቀስ በምድር ላይ ያለውን ነገር ማወቅ የማትችል እሷ እንዴት ከሞተች በኋላ የእናንተን ጸሎት ትሰማችኋለች? የት እንዳላችሁ ታውቃለች? በዚህ ምድር ላይ ያሉት ሰዎች ወደ ማርያም የሚጸልዩት ሰዎች ያሉበትን ደርሳ ጸሎታቸውን እንዴት ሊሰማችሁ ትችላለች? ልጇ ጠፍቶባት እንኳን የት እንዳለ ማወቅ ያቃታት እሷ እንዴት ዛሬ ከሞተች በኋላ አምላክ ሆነች? በስጋ ወራት በምድር ላይ ሳለች እኮ ሰው ነበረች። ከሞተች በኋላ እንዴት አምላክ ሆነች? እናንተ ለምንድን ነው ማርያምን አምላክ የምታረጓት? ሰው ብቻ አርጓት እኮ ነው የምሏችሁ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም አጠመቃለሁ ይመለሳለሁ። ያሳደገችኝ ቤተክርስቲያን እስከዛሬም ያለ ቦታዬ ነው ገብቼ ስቃጠለኝ ነበር። አሁንም ቢሆን አንድ ምክር አለኝ። ያለ ቦታችሁ ገብታችሁ በማይገባ መቃጠል ውስጥ ያላችሁ ውጡ። ባይዘዌ ያለ ቦታቸው የገቡ ሰዎች ናቸው እንደዚህች ልጅ አይናቸውን እያጉረጠረጡ የእግዚአብሔር ያልሆነ ቅናትን እንደቀኑ በማስመሰል በጣም በሚያስጠላ ሁኔታ አምሶሪ ቱ ሴይ ሳያት ሁሉ ደስ አይለኝም ነበር። የመጨረሻ የሚያስጠላ አክሽን ነበር የምታሳየው። ያለ ቦታሽ ነበርሽ። የሰው የእንደዚህ አይነት አገልግሎት ወይም ደግሞ ሃይማኖትን የመከላከል አገልግሎት በቦታው ሲሆን ነው የሚያምረው። ቦታችሁ የሆነ ሰዎች ቦታችን የሆነ ሰዎች ደግሞ የእግዚአብሔርን ሥራ ሳናለሰልስ እንሰራለን። ያለ ቦታችሁ የሆናችሁ ግን አሁንም ቢሆን ፊርማችሁን እየቀደዳችሁ ውጡ። መንገዱን ጨርቅ ያርግላችሁ። ኢየሱስም ቢሆን እንዲህ ነው የሚለው፣ ሊከተለኝ የማይወድ እናንተስ ብትሆኑ ትወዳላችሁ ወይ መሄድ? መንገዱን ጨርቅ ያርግልሽ ማይ ሂጂ። እንደውም እንደናንተ አይነት ሰዎችስ በቆያችሁ ቁጥር ነው ቁስል እየሆናችሁ እያስቸገራችሁ ነው ያላችሁት። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሊሄድ የሚፈልግ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ስሙኝንም በቲፎዞ ምናምን የምታምኑ ሰዎች ማለት ነው በጣም ነው የምታሳዝኑኝ። ይኸውላችሁ በሰው የመጣ በሰው ይወርዳል። በእግዚአብሔር መደበቅና መሸሸግ ይሻላል። ዛሬ ከበቧችሁ ሰዎች ነገ ሊኖሩም ላይኖሩም ይችላሉ። ቢኖሩም አይደርሱላችሁም፣ አይጠብቋችሁም። እግዚአብሔር ነው እሺ እውነተኛ ወዳጅ ማለት እግዚአብሔር ነው። እግዚአብሔር ካለላችሁ ይበቃችኋል ከበቂም በላይ። እና ባላችሁ የሰው ብዛት፣ የቲፎዞ ብዛት፣ የጓደኛ ምናምን ብዛት አትመኩ።
እግዚአብሔር ይበቃችኋል። እግዚአብሔር ካለ ደግሞ ህልፍ ሰው አጠገባችሁ እንዳለ ቁጠሩት። አሰምር ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም እኔ ይሄ እንደዚህ ያለኝ እንትና ልጅ ነኝ ምናምን ማለት ብዙ አልወድም። ላይክ ልክም አይመስለኝም። ግን ይሄንንም ስናገር ማንንም ሰው ለማስቀየም ምናምን አይደለም። ግን አንዳንዴ መናገር ያለባችሁ ነገር መናገር አለባችሁ ብዬ ስለማምን ነውና አባቴ እግዚአብሔር ነው ማለት ሰማይና ምድርን ያቆመው ጌታ አባቴ ነው። የሰማይ አዋፋትን የምድር እንስሳትን በየቀኑ አብልቶ የሚያሳድረው ጌታ አባቴ ነው። ቢሰጥ የማይደህየው ጌታ አባቴ ነው። የታመሙ የሚፈውሰው፣ የሞተ የሚያስነሳው፣ የተቸገሩትን የሚደግፈው፣ ያዘኑትን የሚያጽናናው፣ የድሆች ደራሽ አባቴ ነው። በቃ ማለት አሁን እንኳን ሽንኩርት፣ ድንች ምናምን ይሄ ምንድነው ዘይት ምናምን ጨመረ ብላችሁ ለበዓል የምትጨናነቁት ለኔ የከፈለልኝ ነው። በሰዋዕትነት ለማሰብ ነው። ዘመናት የማይቆጠርለት ከዘመናት በፊት የነበረው ከዘመናትም በኋላ የሚኖረው ዘላለማዊ ጌታ አባቴ ነው። ይሄ ምናምን ምንም ያስቀናችሁ ምናምን አይደለም። ማለት ቤታችን ሰፊ ነው። ማንም ሰው መምጣት ይችላል። ሁሉም ሰው አባቴ መሆን ብቃት አለው። ሁሉንም ሰው እጁ ሰፊ ነው ይቀበላል። እና ይሄ ለማስቀናት ምናምን አይደለም። ግን እንዴት አልኮራበት ማለት ሰው እንኳን በዚህ አባት አይደለም አባቴ መኪና አለው ተብሎ ይኮራ የለም። እና እግዚአብሔር አባቴ ክብር ለኢየሱስ ይሁን። ቤታችን ሰፊ ነው። ወደ ኢየሱስ አባቴ ነው። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙኝንም ይሄን ቪዲዮ እዩ። አያችሁ፣ ብዙ ሰው የራሱን መንፈሳዊ ህይወት ከሌላ ሰው መንፈሳዊ ህይወት ጋር ኮምፔር እያደረገ ተስፋ ይቆርጣል። የራሱን ህይወት የሚለካው የሌሎችን እድገት እያየ ነው። ነገር ግን እግዚአብሔር እናንተን የሚያስተምራችሁ ነገርና ሌሎችን ሰዎች የሚያስተምራቸው ነገር የተለያየ ነው። ዴስቲኒያችሁ እግዚአብሔር በእናንተ ላይ ሊሰራ ያሰበው ዓላማ በሙሉ የተለያየ ነው። ሁላችንም አንድ አይነት ዓላማ የለንም። ስለዚህ የአንዳንዶቻችሁ ፕሮሰስ ሊቆይ ይችላል። የአንዳንዶቻችሁ ፕሮሰስ ልፋት ሊኖረው ይችላል። የሌሎቹ ደግሞ ቶሎ ለውጥ ልታዩባቸው ትችላላችሁ። ነገር ግን ትልቁ ኃጢአት፣ ትልቁ እግዚአብሔርን የሚያሳዝነው ነገር እግዚአብሔር በህይወታችሁ ላይ እያደረገ ያለውን ነገር ያላችሁበትን ፕሮሰስ ንቃችሁ እግዚአብሔር እናንተ ህይወት ላይ እያደረገ ያለውን ነገር ቫልዩ አሳጥታችሁ የሰውን ነገር ማየት ትጀምሩ። የራሳችሁን ልምምድ እግዚአብሔር ያስተማራችሁን ነገር ትታችሁ የሌሎችን ነገር ኮፒ ለማድረግ እነሱ የሚያደርጉትን ነገር ለማድረግ ስትሞክሩ እግዚአብሔር በጣም ያዝናል። የተለያየ ዴስቲኒ ስላለን እግዚአብሔር እናንተ ህይወት ላይ እየሰራ ያለውን ነገር እመኑበት። በዛ ህይወት ደስተኛ ሁኑ። እግዚአብሔርን ደግሞ አመስግኑት። እነዛ ስትሆኑ ሰክሰስፉል መሆን ትችላላችሁ። ማቹሪቲ ማለት ይሄ ነው። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም ስራ፣ ታትር፣ መጥተህ እግዚአብሔርን አመስግን፣ ጸልይ። በዛ ውስጥ የሚመጡ ጤነኛ የሆኑ ትንቢቶችን አሜን በል። ከዛ ውጭ ማሳደድ ያቋራጭ መንገድ የለም። ለመባረክ ከፈለክ ስራ፣ ታትር። የለም በተረፈ ቡክ አውጥተህ የዚህን ከተማ ሀብት አስገባውልህ የለም። ሰላቢ መንፈስ የእግዚአብሔር አይደለም። ከአንዱ አውጥቶ ወደ አንዱ የሚከት ጌታ የለን። ከአንዱ ብር አውጥቶ እንዴ ሙስሊም እኮ ለፍቶ ሰርቶ ነው ያገኘው። ታትሮ ተጠራርቶ ከሀገር ቤት መጥቶ ሰርቶ ያገኘው ብር ነው። እንዴት ነው እኔ የአሕዛብን ሀብት ትበዘብዛለህ ተብሎ እንደተጻፈ ሪሊ እሱ ነው ሐሳቡ? መስለብ ነው። አወጣዋላ ወደ ቡካችሁን ወደ ላይ አውጡ፣ ቡካችሁን አውጡ። ሃሌሉያ። ሰውየው እየገመገመ ነው። ምን ያህል ሰው ቡክ አለው? ምን ያህል ሰው ብር እያስገባ ነው? ነገ ሊያጭድ ነው፣ ነገ ሊሰበስብ ነው። ዝም ብሎ አይደለም። ከዛ ቀምቶ ለዛ የሚሰጥ አምላክ የለን። ሊሰራ የማይወድ አለ ለክርስቲያን መርዶ በጌታና አዎ የዘላለም ሕይወት አግኝታለሁ ትሰራለህ አልሰራም። ሊሰራ የማይወድ እንዳይበላ። ምክንያቱም አንድ ሆድ ስሰጥ ሁለት እጅ አድርጌ ነው እንድሰራ እንጂ እኔ እግዚአብሔር ሁለት ሆድ ሰጥቼ አንድ እጅ የሰጠው አምላክ አይደለም። አንድ ሆድና ሁለት እጅ ነው፣ ማመካኘት የለም ብሎ ነው ያለው ነው እግዚአብሔር። ከዛ ቀምቶ ከዚህ የሚሰጥ ጌታ አይደለም አይደለም። የሁሉም ይስራው ይገባዋል። አምጣ ይሉት ጌታ ያመጣል፣ ከአንዱ ቀምቶ ለአንዱ ይሰጣል ምናምን የሚለው ለኢየሱስ አይደለም። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙኝንም
ሰሞኑንም እናንተ ውስጥ ሁለት ሰዎች ነገ ጦት ጀምሮ አዲስ ስልክ እናንተ ደውላል። አሜን ሃሌሉያ ማላናሴ ኢላቭራስ ብርዳላክስ ቤኖ ቀጥል ጀርዋን ብራናሲ አላብራስ ሊማስ ብርዳላክስ ቤኒያ እኛ የናቁሉ የኛ ሰራተኛ ሆናሉ። እኛ የናቁሉ ኦሮሞ ይፋያሉ። አሜን ያስ አሜን ሃሌሉያ። ነገ ጦት ጀምሮ አዲስ ስልክ እናንተ ደውላል። አሜን ሃሌሉያ ማላናሴ ኢላቭራስ ብርዳላክስ ቤኖ አሜን ሃሌሉያ። ቀጥል ጌታ። እኔ ምን እንዳስነኩን ምን እንደምንሆን እኮ ነው ግራ ይገባኝ። አሁን ይሄ ያታልላል። አሁን በዚህ ሰው ይበረበራል። ነብይ እንትን ብሎ ከባድ እኮ ኢየሱስ ያድናል ብቻ። ኧረ በኢየሱስ ስም ሐሰተኛ ነቢያቶች እንዳሸንፈልቷሉ በየአቅጣጫ አሉ። ተጠንቀቁ ሲባል እናንተ የእግዚአብሔር እንትንን ለማናቅ አይታል አይደል? ኧረ ኢየሱስ ያድናል። ስሙ ይንንም ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል። እነሱም ብለው ነብይ ደግሞ ሳምናሶች በእነሱ ዘመን ኤልያቄምን እግዚአብሔር መጥቶ እንዲህ አለ። በየትኛው ዘመን ካላችሁ የእስራኤል ሕዝብ ጠቅላላ ተስፋ ቆርጦ ነገን ሞታለንና እንብላና እንጠጣ። ቃላቸው ይሄ ነበር። ቃላችሁን ሰምቻለሁ አለ እግዚአብሔር። ሰምቻለሁ። ነገ ሞት ታያችሁ አይደለ? እኔን አላመናችሁኝም አይደለ? ወደ ኤልያቄም መጣና በግርግዳ ላይ በጠንካራ ነገር ላይ እንደተሰካ ሁክ አደርግሃለሁ። ታማኝ አገልጋይ። ከዚህ መካከል እግዚአብሔር አንዳንዶችን ብድግ ከየአብያተ ክርስቲያናቱ ርኩሰትን ከየቦታው የሚጠርጉ ኃያላን እግዚአብሔር በኢየሱስ ስም በዚህ ያስነሳ። አምላኬ ልጅነቴን የሰጠሁት አምላክ የኢትዮጵያ ቤተክርስቲያን ነው እንዲህ ይልሻል። እኔ ኤልሻዳይ ነኝ። ክብር ሁሉ ለኢየሱስ ይሁን። እንዲህ የምናገሩ አገልጋዮች አይፈለጉም። አሁን ላይ እነሱ ያለፈ ኦልድ እንትን ናቸው። ቅድም እንዳየነው አይነቶች ናቸው አሁን የሚፈለጉ ትኩሱን ከሰማይ የሚያመጡ አሁን ዳውንሎድ አድርጎ የሚያወሩ። ተጠንቀቁ ከሐሰተኞች። ከቃሉ ዞር አድርገው ለራሳቸው ይዞ የማይሆን ነገር እያጣጡ እየበሉ ነው። ወደ ቃሉ እንመለስ። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ከሐሰተኞች ራሳችሁን ጠብቁ። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።